ስሜት የለሽ? ቆይ አንተ እዚህ ለምን መጣ? ተጣሉ መባልን ሰማው ልበል? የለቀያ ጎታታ ወንድሞት እየተጎተተ ቤቴ እንዳይመጣ አረርዱኝ የሚል ድምጽ ሰምቻለሁ። አሹ እስቲና ወደ ላይ እንሂድ። ግን ደግሞ እንደዚህ ስለሆንሽ ምንም የምናመጣው ነገር የለም። እንደሚያስፈልገኝም እኮ አውቃለሁ። አፈቅርሻለሁ ብላ አልካት። ምን ተፈጠረ? ደህና አይደለችም እንዴ? ልሞት ነው አለች። ይሄው ቤት ለሞልወል ገብታ ዲቭን የመሰለ ልጅ አፈሰች። ጥሩ ነው ያደረገች። አንተ ሸምጣጭ ምንም የምኖርለት ነገር የለም። እርግጠኛ ነሽ? አይ እኔ የሚሳቸው ጭቅጭቅ ሰልችቶኝ ነው የመጣሁት። ምን ነው ጀምቦ ቆርጦ እንደው ባልተናገርኩ ባልመጣሁት ወዳቸውን ተሞሉ መቼ ሚስት ያምራቸዋል ብለህ ነው? ቆይ ለአንድ ቀን ጥፋት ስንት ቀን አስረሽ ታስቀምጪኝ ነው? ቤኪ ማዘሯን ወሰዷት። ምን? አይሆንም ቤኪ፣ በዚህ ልክ እኔ ራስ ወዳድ መሆን አልፈልግም። በፍጹም ለሊ፣ ይሄ በፍጹም ራስ ወዳድነት አይደለም። እባክሽ ለሊ፣ የፈለግነውን ነገር አብረን እናድርግ እያልኩሽ ነው። ለሊ እባክሽ ከዚህ በላይ ስሜቶችሽን አትደብቂኝ። ለሊ እኔ በጣም ነው ማፈቅርሽ። ከዚህ በላይ ደግሞ አንቺ መደበቅ አልፈልግም። ለሊ እኔና አንቺ የተገናኘ ነው በምክንያት ነው። ይሄን ደግሞ ከመጀመሪያ ቀን ጀምሮ አውቅ ነበር። ተው ቤኪ፣ እኔ ዛሬ ልሙት ነገ ልሙት በማላቅበት ለአንተ ተስፋ ሰጥቼ እንድትጎዳ አልፈልግም። ለሊ እመኝ፣ ልጎዳ አንቺ እንደፈለግሽ አድርጊ። እኔ ከአንቺ ጋር መኖር ብቻ ነው የምፈልገው። እሺ በይኝና አብረን እንኑር። አይሆንም ቤኪ፣ እኔ እንደዛ ማድረግ አልችልም። ቆይ ለምን? ታውቃለህ ቤኪ፣ የምትወደውን ሰው እወዳለሁ የምትለው ነገ እሱን እንደምታገባው ካሰብክና ከእሱ ጋር ቤተሰብ እንደምትመሰረት እርግጠኛ ስትሆን ነው። ቆይ እሺ እናንተ ፍቅር ምንድን ነው አላማው? እኔ ነገ አንተ ትቼ ለምሄደው ለአንተ ተስፋ ሰጥቼ አንተ እንድትጎዳ አልፈልግም። ለሊ ልጎዳ ፈጣሪ ባለው እንጂ እኛ ባለው ምንም የሚሆን ነገር የለም። እኔ ከዚህ በላይ ምንም ልል አልችልም ቤኪ። ለሊ እባክሽ ለሊ ቀሪው ዘመንሽን ከኔ ጋር ኑር። ለራስ ድስ ስጪ ለሊ እባክሽ፣ ለራስ ድስ ስጪ። አብረን እንታገል። ራስሽን አሳልፈሽ ስጪ። ፈጣሪ ደግሞ ይረዳናል። በሽታን እኮ በመታገል ሚዳም ቢሆን ኖሮ ይሄኔ ስንቶች በዳኑ ነበር። እና ቆይ በቃ ደስተኛ እኮ የምትሆኝ ይመስሉኝ ነበር ቤኪ። ምንም ባልሆን ኖሮ ምናልባት መልስ አይሆንም ነበር። ይኸውልህ ቤኪ፣ አንተ ጥሩ ልብ አለ። አንተንም ማዘሯንም እኔ በጣም ነው የምወዳችሁ። ግን ደግሞ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም ቤኪ። እባክህ ለእኔ ልብን እንዳትሰጠኝ እሺ? የኔ ልብ ያንተ ልብ ለመቀበል ብቁ አይደለችም። ለሊ እባክሽ እንደሱ አትበይ። እውነታውን አምኜ ተቀብያለሁ። እኔም ቤተሰቦቼን ተከትዬ እሄዳለሁ ቤኪ። ብዙ ጊዜ ያለኝ አይመስለኝም። ለሊ ለአንቺ ፍጹም ሞት አይገባሽም። አትርሳ ቤኪ፣ እናትና አባቴ በጣም ጥሩ ሰዎች ነበሩ። ለካ ፈጣሪ ሲወድ ወደ ራሱ ነው የሚወስድ። አይ ለሊ፣ ፈጣሪ ራስ ወዳድ አይደለም። ከራሱ ይልቅ እኔና አንቺን ያስቀድማል። ደግሞ በፈጣሪ በጣም ተስፋ አለኝ። ቤኪ እባክህን ተስፋ አታድርግ፣ ትጎዳለህ። ለሊ ልጎዳ፣ በደንብ ልጎዳ። ቆይ ታመሻል፣ ልትሞች ሲያለሽ ሲባል ምንም ያልመሰለኝ ነው እንዴ መስልሽ? ለሊ እኔም እኮ ታመምብሻለሁ። ብሬ ነው የሚወጣኝ። አረ ዳኒ የሆነ ነገር ማሰብ አለብን። ዳኒ ጩህ እሪ ብለህ ስትጮህ እነሱ ይወጣሉ። እነሱ ሲወጡ በአቋራጭ ገባ ማለት አይደለም። አይ ጭንቅላት ትችላለህ እኮ። እሺ ተዘጋጅተሃል? ጠንከር በል። አረ ወይኔ ወይኔ ወይኔ፣ ገደሉኝ ገደሉኝ! አረው አረው ገደሉኝ ገደሉኝ! ምን ነው ዝም አላችሁ? እኔ እናንተን ብዬ አይደል እንዴ መጣሁት? አረክ ይሄ ነገር እዚህ ነው እንዴ? አይሉዬ ዝም ብለሽ እኮ ነው የለፋሽው። እሷ እንደ ሰው አትፈልግም። ማን? ቆይ እኔ ወይስ አንተ? ራስ አይደል እንዴ ዝም ያልከው? ቆይ ምን ሆናችኋል ዛሬ? ሮማኔ ተጣልታችኋል እንዴ? እኔ ምን አውቄ፣ ሳናግረው ዝም ይለኛል። መልስ እንኳን እኮ አይመልስልኝም። ማን ነው? አረ ምጣ፣ ሰው እየተጣላ ነው መሰለኝ። ይሄ ነገር እዚህ አይደል? እንዴት ነው? ይመስገን። እንዴት ናችሁ? ይመስገን እትዬ፣ እንዴት ነው? ምንድነው ወደ ቤት አትገቡም እንዴ? ለምንድነው እዚህ ቆማችሁት? እሺ እንገባለን። የሄዱበት ጉዳይ እንዴት ሆነሉት? አዎ ሮማን፣ ግን ለሱቅ የሚሆኑ እቃዎችን አዝዤ መጥቻለሁ። ታዲያ ምን ነው ግቡና ቡና ፊላት እንጂ ሮማን። እሺ እትዬ፣ ሄሉ ሰምተሻል አይደል? ቡና ጠጥተሽ ነው የምትሄጂው። የተረገሙ
አሁን በእነሱ ምክንያት እኔ እዚህ መቀመጥ ነበረብኝ? ማን ነው? እኔ ነኝ የኔ ፍቅር። ዳኒ? ቆይ እንዴት መጣ? ላስወጣሽ ነው የመጣሁት ፍቅር። በሩን ክፈችልኝ። እኔ ጋር እኮ ቁልፍ የለም ዳኒ። ቆይ ተቆልፎብሽ ነው? እዚያማ ያው ረሃሙ ሊገለኝ ነው። ጥሩ ነው። ጸባይን መግዛቱ ይሻላል። ታዲያስ ብርሃን በአሁን እንደ ቤተሰብነቴ ከእናትሽ ጋር ተጣልተሽ ለመገረፍ ያበቃሽን ምክንያት ንገሪ። ምንም የምነግርህ ነገር የለም አለልኝ። በቃ ዞር በልልኝ። ምን ጉልድፍ ትላለች? ረዲያ እኔ ያለልኝና ይሄ ኩፍ አይሰራም። አንቺንስ ጨምሮ መግረፍ ነበር። ሚኒ ነው ጎሽ አንቺ ሴት እንኳን መጡ። እንነጋገራለን። ረዳ ከወንድ ጋር ነች አይደል? በዚህ ልክ ስሟን መጥራትና ለመሸኘት መመኘት ተገቢ ነው? ዴቭ ዶክተር እኮ ነው። የፈለገ ይሁና። ሰማኛለህ? ከዚህ በኋላ አይደለም መሸኘት ይቅርና ቀና ብለህ እንድታት አልፈልግም። እሺ ይቅርታ የኔ ወንድም፣ እኔ በመልካም አስቤ ነው። ዳዲ ይቅርታ። ዴቭ ቆይ ምን እያደረክ ነው? አንቺ ልጠይቅሽ እንጂ ቆይ እንዴት ነው እስከ መሸኘት ድረስ ፊት የሰጠሽው? የለሊ ዶክተር እኮ ነው። የማንም ይሁን አይመለከተኝም፣ ግን ደግሞ አንቺ መሸኘት አይችልም። ቆይ እንዴት ነው ፊት የሰጠሽው? ደግሞ እሱስ እንዴት ነው አነጋገሩ? ቆይ ዴቭ እየቀና ነው? ማ እኮ እኔ ዴቭ ነኝ በዚህ ቅራቅሞ መኪና ምቀናው? መኪና አዳይ አያስቅም። እሺ ደግሞ ሰው በመሀላችን ገብቶ ቀልብ ለመሳብ ሲሞክር አንቺ ፊትን መስጠት የለብሽም። ቆይ ደግሞ ከየት ያመጡት ባህሪ ነው እንደዚህ አይነት? ደግሞ ልሸኝ ይችላል እንዴ? ይደነስ ዴቭ። አዳይ አያስቅም። እሺ አትሳቂ። ቆይ ደግሞ ለምን አልነገርሽው? ምኑን? ባል እንዳለሽ ነው። ሳይጠይቀኝ እንዴት ነው የምነግረው? ነው ወይስ ስሜን ሲጠይቀኝ አዳይ ይባላለሁ የዴቭ እጮኛ ነኝ ማለት ነበረብኝ? አንቺ ቀልጂ ምን አለብሽ? ለማንኛውም ጠንቀቅ በይ እሺ። ምኑም ደስ አላለኝ። አትፍራ ዴቭ፣ ልቤን እያወቀው። እሺ እኔ ቆንጆ አልፈራ፣ አምንሻለሁ። እሺ ምን ተፈጠረ? ደህና አይደለችም እንዴ? ልሞት ነው አለች። ከዚህ በኋላ ምንም ተስፋ አታደርግም። እኔ አብሬያት ልሆን ላስደስታት ፈልጌ ነበር፣ ግን እሷ ምንም ፍቃደኛ አይደለችም። ፍቃደኛ ካልሆነች ደግሞ ምንም ማድረግ አልችልም። ለምን የምትልህን ትሰማለህ እንዴ? እኔም እሄዳለሁ። ለሊ መደረግ ያለበት ተደርጎ መዳን አለባት። ለጊዜው ሕክምናውን መከታተል አለባት። ለመኖር መጓጓት አለባት። ተስፋ ማድረግ አለባት። መድኃኒቷን ትውሰድ ራሱ የምናውቀው ነገር የለም። የሚያስታምማት የሚንከባከባት ሰው ያስፈልጋታል። እኔ አሁን ለልዬ ጋር እሄዳለሁ። እስክትድን ድረስ ካጠገቧ አልለያትም። አዎ ማዘሯ ከጎኗ መሆን አለብን። የኔ ልጅ ከለሊ ውጭ ያስቸገረ ነገር አለ? ያስጨነቀ ነገር አለ? አይ ምንም የለም ማዘሯ። እርግጠኛ ነህ? እኔ ማዘሯ ምንም የለም። ቀሽም ነኝ። ቆይ እንዴት አልጠራጠርም? ጭራሽ ከሆነ ጋር ቆማ ሄጄ እጠራታለሁ። አብሮኝ የሚሰራ የነበረ ጓደኛዬ ነው። አሁን በስራ ጉዳይ ውጭ ነው ያለው። እሺ ዶክተር፣ ችግር የለውም። ደህና ነሽ ለሊ? ደህና ነኝ። ምን አዲስ ነገር አለ? ምንም የለም ዶክተር፣ ሁሉም ነገር ተመሳሳይ ነው። ጥሩ፣ ተመሳሳይ መሆኑ መልካም። እሱማው ግን ዶክተር። ምን ለሊ? የምድን ይመስላል። ተስፋ አላደረግሽም? እኔ ተስፋ ማድረግ አልፈለኩም። ለምን? ለሰው ልጅ እኮ ከተስፋ በላይ የሚያኖር ነገር ምን አለ? ደግሞ ተስፋ ካላደረግሽ ለምን እዚህ መጣሽ? እንዳልቀርና ሕክምናዬን በአግባቡ እንድከታተል ነግረኛል። ከሆነ ይሆናል ብለሽ ሳይሆን እንደምትድኝ አምነሽ ለመዳን የሚከፈለው መስዋዕትነት ከፍለሽ ነፍስንኝ አይምሮሽን አሳምኝ። እሺ። መዳን ትፈልጊያለሽ መጀመሪያ? አዎ ዶክተር። ስለዚህ ከአሁን በኋላ ለመዳን መጣር አለብሽ። ጸሎት ማድረግ ካለብሽ ጸሎት ታደርጊያለሽ። እና ደግሞ እዚህ የሚደረጉትን ሕክምናዎች እያንዳንዱን በስርዓት ትወስጃለሽ። መድኃኒትሽን በአግባቡ ትወስጃለሽ። ከዛ ለውጡን እንዴት እንደሆነ ታያለሽ። ግን ዶክተር ቆይ ተስፋ አድርጌ ባይሳካስ? ለምን አይሳካም ብለሽ ታስቢያለሽ? ነገርኩሽ እኮ ለሊ፣ ከአንቺ የባሰ ደረጃ ላይ ያሉ ብዙ የካንሰር ታማሚዎች አሉ። ይሄ ሊያሳስብሽ አይገባም። የምትኖርለት ነገር አስቢ። ምንም የምኖርለት ነገር የለም። እርግጠኛ ነሽ? አዎ። ማን አለኝ ብለህ ነው ከፈጣሪ ውጭ? ተሳስተሻል። እኔ ግን ለአንቺ በጣም ብዙ የሚያስወልሽን ሰዎች አይቻለሁ። ባቡሬ፣ አደይ፣ እናትሽ፣ እነሱን ተሽ ወዴት የሚላትችኝ? እሞክራለሁ ዶክተር። ቢሆንና ጤና የተመልሶ አብራችሁ ቦን በጣም ደስ ይላል። እንደምትመጣ አውቅ ነበር። ምን አማራጭ አለኝ ብለሽ ነው? ግን ለሊን ተረድታታል አይደል? ና
ተረድቻታለሁ። ለኔ አስባ ነው። አዎ እንደዛ ማለቷ አትፈልግም ማለት አይደለም። የረገረችሽ ነገር አለ እንዴ? አይ ገባኝ። ብትነግርሽም እንኳን ነግሪኝ። እንደዛ አይደለም። ለሊን አንተ እንደምትፈልጋት ሁሉ እሷም ትፈልጋለች። እና ቆይ ለምን? አንተ እንዳትጎዳ እኮ ላንተ ብላ ነው። እሺ እንደፈለገች ጓደኛሽ እንደማልችላት ታውቂያለሽ። ለሷም ከአቅሟ በላይ ነው። እሷማ መች ጉዳይ አደረገችኝ ብለሽ ነው? እኔ ተጨንቄ ልንገራት ብዬ ስንት ተጠብቤ ነግሬያት፣ እሷ ግን ያው ነች። ምን ይታወቃል? ለሊ ደህና ከሆነች በኋላ እኮ ነገሮችን ታስተካክላላችሁ። እሱስ ልክ ነሽ አይደል? እጠብቃለሁ። እቤት ናት? አይ ሆስፒታል ሄዳለች። እሺ በቃ ልሂድ። አንቺ መረዛ ነሽ? አይ አይደለሁም። አሁን መመለሷ ስለማይቀር ቤት ጠብቃት ይሻላል። እንደውም መጡ። አዴ ተጨንቃ በዚህ ውጥረት ውስጥ ሆና ሰው ማስጨነቅ አልፈለኩም። ግን እኮ አሹ እዛ መሄድ አይችልም። ለምንድን ነው የማይሄደው? እኔን ይዞ ጠፍቶ አሁን ብቻውን ቢመለስ ምን ይባላል? እነ ጫኔም ቢሆን አያስቀምጡትም እትዬ። ወደኑ እዚህ ቁጭ ያልነው ያው እዛ በሰላም መኖር ስለማንችል እኮ ነው። እንደዛ ከሆነ ከባድ ነው። ታዲያ ለሊን ካመማት ምን ይደረጋል? አደይ ተወስንና በቃ ከፍቅርም አብራቸው ትሄዳለች። ፍቅር? አዎ ፍቅር። ምን ነው ልጅ ስለሆነች ነው? ችግር አለ? አይ ታለም ፍቅር አትሆንም። እሷ ብትቀር ነው የሚሻለው። ችግር የለውም። ደግሞ አትጨነቂ ታለም። እንዴት አልጨነቅም? አንተ እኮ ያደራ ልጅ ነህ ዴቪዬ። የኔ እናት አንቺ ባትኖሪ ሊኖረው ምን ይውጠኝ ነበር። ሮማን ጓደኛሽ በጣም አስቸጋሪ ናት። አንዴ እሺ አንዴ እምቢ ስትል በጣም ብዙ ጊዜ ደጅ አስጠንታኝ ነበር። ልፋቴን እሷን ለማግኘት የከፈልኩትን ነገር አልጠላውም። ያው ደግሞ እሷን አገኘዋትና ሁሉንም ነገር ረሳኋት። እኔ ለካ በመሃላችሁ ገብቼ እናንተ ሌላ ነገር ለሊ ፈልግሻል ብላኝ ነበር። ምን ነው ችግር አለ እንዴ? ወዴት ነሽ አይደል? ዴቭ ጋር ልሸኝሽ? አይ ራሴ ሄዳለሁ። ዴቭ አብረን ካየን ይደብረዋል። ምንም ግንኙነት እንደሌለ ነገርሽ ነው እንዴ? ነው ወይስ እኔ ላስረዳልሽ? እሺ ችግር የለውም። እኛ ራሳችንን እንፈታዋለን። ትወጂዋለሽ? ፍቅረኛ አይደል? እንዴት አልወደውም? ጥሩ በቃ መልካም ጊዜ ምንልሽ። እሺ አመሰግናለሁ። አዴ። አቤት ዶክተር። ለሊን ተንከባከቢያት። ለምንድን ነው ባለፈው ብቻዋን የመጣችው? እሷን ማድረስ ነው መለስ ከብዶች ነው? ያኔ እኮ ስራ ነበረብኝ። በጣም ይቅርታ። ከዚህ በኋላ አንተ አትቸገር ነው ያመጣታል። እኔ አልቸገርኩም። እግረ መንገዴን ነው ይዣት የመጣሁት። ግን እየመጣች ቼክ አድርጊ። የተባባልነውን አትርሽ። እሺ ዶክተር እመጣለሁ። ቻው በቃ። አሁን የሆነ ነገር ፍጠርና ከዚህ ግቢ ውጣ። ቆይ አንቺን ለማን ጥዬ ነው የምወጣው? እኔን ማውጭ ታገኘኛለህ። እርግጠኛ ነሽ? አዎ ዳኒ እርግጠኛ ነኝ። ውጣ። አንቺ ደግሞ ዝም ብሎ መውጣት አለ እንዴ? እና ምን ፈለክ? እኔ ጎትቼ ያስገባው መሰለህ እንዴ? ያ ሰገጤ ጀዝባ ዘበኛችሁ ደግሞ አናቴን ብሎ ይገላግለኝ እንዴ? አረ ጭካኔ፣ አረ ጭካኔ። አይመለከተኝም። ደግሞ ማየን ለምንድን ነው የገፈተራችኋት? መቼ? የት? ያምሻል እንዴ? አትዋሽ ዳኒ። አንተና ኪንጎ ማየን ገፍተራችኋታል። ኪንጎ የዳይመንድ ጓደኛ? አዎ ግን ሳናቅ ነው። ተንኮለኞች። ጭራሽ ብላችሁ እናቴን ትገፈተራላችሁ። እየጮሽ እኮ ነው ፍቅር። ታውቆሻል ግን ስሙኝ ነው። አሁን ቀጥ ብለህ ከዚህ ባቡር የለም። ምን ነበር? ምን? እናቱን ማለት ማዘሯን አገታችኋት? ሄሎ ሄሎ። ቤኪ እነማን ናቸው? አንቺ እንዳክትሽ ያዘዙኝ አክስትሽ ሰዎች ናቸው። ማለት አብሬያቸው እንድሰራ ማለት። ቆይ አክስቴ ናት ይሄን ሁሉ ነገር ያደረገችው? ምን ብሎሽ ነው? ቤኪ ማዘሯን ወሰዷት። ምን? ሰራተኛዋ አደይ ክፍል 173 ተለቋል። ውዶችዬ እንግዲህ ሊሊ ባቡሬን የፍቅሩን ጥያቄ አልተቀበለችውም፣ ጥለው ሄዳለች። ዴቭና ዶክተሩ ተጣልተዋል። ውዶችዬ ፍቅር እንግዲህ ድጋሜ ዳኒን ክላሷ ውስጥ አስገብተዋለች። የአደይ እህት ብርሃን ከእናቷ ጋር ተጣልታለች። ተጣለው ብላ እንግዲህ ውጭ አድራለች። ውዶችዬ ቪዲዮውን እስከ መጨረሻው ይዩት። ሰላም ውዶችዬ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዛት ይበልልኝ። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ
በዛሬው ክፍል ሊሊ ባለፈው ክፍል እንዳያቸዋት የፍቅር ጥያቄ ባቡሬ ያቀርቦላታል። ነገር ግን እሷ ደግሞ እሱ እንዳልጎደው ብላ እንግዲህ እምቢ ብለው ጥለው ሄዳለች ማለት ነው። እሱም ተጨንቆ ነበረ። እንግዲህ ከዚህ ጋር ነበር የሚያቆመው ድራማ ማለት ነው። እንግዲህ ያን የፍቅር ጥያቄ እሱ እስከ መጨረሻው ድረስ ምንም ብትሆን አብሯት እንደሚሆን ምንም ቢሆን ብትታመም እንደማይጠላት እንደሚያፈቅራት እንደሚወዳት ነግሯታል። ነገር ግን እሷ ደግሞ ለእሱ በማሰብ እሱ ጋር መሆን ጠልጣ ሳይሆን ለእሱ በማሰብ አይሆንም፣ አንተ እንድትጎዳ አልፈልግም፣ ስለዚህ ከኔ ጋር አጉል ተስፋ ልሰጥ አልችልም በማለት እንግዲህ ታጥለው ሄዳለች። ነገር ግን እሱ ደግሞ ተጨንቆ ተጠቦ እንግዲህ ሲጨነቅ ሲጠበብ ቆይቶ ዙሮ ተመልሶ እንግዲህ ሄዷል ማለት ነው። ነገር ግን እንግዲህ አደይም ከሷ ጋር ከባቡሬ ጋር እንድትቀጥል ወይም ደግሞ እሱን እንዳትጎደው አብሮ መሆን እንዳለባት እንግዲህ የተቻላትን አድርጋለች ማለት ነው። እንግዲህ ዴቭና አደይ አጋጣሚ ጊዜ እያሳለፉ ሳለ ዶክተሩ አሻግሮ አያትና እንግዲህ አደይ በማለት ጠርቷታል ማለት ነው። ጠርቶን ሁሉ ሸኛችሁ በማለት ሲናገር እንግዲህ ዴቭ ደግሞ በጣም ተናዷል። ምክንያቱም ያው ዴቭ ታውቁታላችሁ፣ ማንኛውም ሰው ዴቭ ብቻ ሳይሆን ማንኛውም ሰው የሚወዱትን ሰው ማንም ሰው እንዲያይበት አይፈልግም እና ማንም ሰውም እንዲናገርበት እንዲወራበት አይፈልግም እና ከዛ አንጻር እንግዲህ ዴቭ ትንሽ ተናዷል ማለት ነው። ምን ፈልገ ነው? ምንስ እያልክ ነው ልሸኛሽ የምትላት? ምን ፈልገ ነው? እኔ ጋር ከወንድ ጋር እያያት ለምን ደስ ትላለህ? በማለት እንግዲህ ዶክተሩን ተናግሮታል ማለት ነው። ዶክተሩም እንግዲህ ይቅርታ ጠይቆ እንግዲህ ተመልሶ ሄዷል። አደይም ግን ለምን እንደዚህ ታደርጋለህ? እሱ እኮ ዶክተር ነው፣ ለምንድን እንደዚህ የምትል በማለት እንግዲህ ዴቭን ተቆጥተዋለች። እሱም አይ ይቅርታ ስለምወድሽ ነው፣ ማንም ሊጠራሽና እንትን እንዲልሽ አልፈልግም በማለት እንግዲህ አስረድቶታል ማለት ነው። እንግዲህ ዳኒ ከነ ፍቅር በር ላይ በመቆም እንግዲህ ቆፍቁፎ እንዳይገባ ያው ዘበኛው ስለማያስገባው አሹ እንግዲህ እዚህ ጋር ልጮህና ከዛ ወጥተው ማን ነው ብለው ወጥተው በርበሩን ሲፈልጉ እኔ ተሸረብቤ እገባለሁ በማለት እንግዲህ የሆነ ውሳኔ ወስኖ ልጮህ ብሎ እንግዲህ ሲጮህ ከዛ ምናሹ ምን ገባ ማን ነው እንደዚህ የሚሆን ምናምን ብለው ወጥተው ሲያዩ እንግዲህ ዳኒ ተሾልጎ ገብቷል ማለት ነው። እንግዲህ ከገባም በኋላ ፍቅርን ክፈችልኝ ብሎ ቀጥታ ከክላሷ ሲሄድ ፍቅር ደግሞ ቁልፍ የለኝም እና ከክችኑ ፈልግ በማለት እንግዲህ ነግረዋለች። ከክችኑ ሄዶ እንግዲህ ሳያዩ ተደብቆ ቁልፍን ፈልጎ ሄዶ ከፍቶ ገብቷል ማለት ነው። እንግዲህ ከዳኒ ጋር ቁጭ ብላ ከሱ ጋር እያወራች እንግዲህ ፍቅር ዴቭ መቶ ቆፍቁፎ ክፈችኝ ሲላት እሷ ደግሞ ቁልፍ የለኝም እንዳትዘጋብኝ ነው በማለት እንግዲህ ለዴቭ ነግረዋለች። እንግዲህ ዴቭ አይዞሽ በቃ ባርቺ ጠንካራውን በማለት እንግዲህ ተመልሶ ወደነ እትዬ ሄዷል ማለት ነው። እትዬም እንግዲህ የሽማግሌውን ነገር እያመቻቸች እንደሆነ ለዴቭ ነግረዋለች። ዴቭም እንግዲህ ያለውን ነገር ከአደይ ጋር ጨርሶ ከዛ በኋላ ሽማግሌ እንደሚልክ ከእትዬ ጋር አውርተዋል ማለት ነው። አደይና ዴቭ ሊጋቡልን ነው ውዶችዬ። እንግዲህ ማዘሯ በጣም ተጨንቃለች። በሊሊ ጉዳይ በጣም ተጨንቃለች። ከመጨነቋም የተነሳ ሌትም ቀንም በጣም እየተጨነቀች ቁማ ነው የምትውለውና እንግዲህ ልጇንም ከጎኗ ለባቡሬ እንግዲህ ከሊሊ ጎን መሆን እንዳለባቸው አብረው አውርተዋል ማለት ነው ውዶችዬ። እንግዲህ ሄሉ እንዲሁም ደግሞ ሄሉ ወደነ ሮሚ ቤት ወይም ደግሞ ወደና አሹ ጋር በመሄድ እንግዲህ ቡና እየጠጣች ቡና ጠጥታ ምን ብላ ተስተናግዳ ወጥታ ከዛም እንግዲህ በር ላይ ስለ ሮሚ እየጠየቀችው ነበር አሹንና አሹ ደግሞ ሮሚን እንግዲህ እወድሻለሁ አፈቅርሻለሁ ማለት እንግዲህ ነግሯት ነበር ባለፈው ክፍል እንዳያችሁት። ነገር ግን ደግሞ እሷ ልትቀበለውም ዝግጁ አይደለችም። ምክንያቱም ከእህትነት የበለጠ ሌላ የፍቅር ምናምን ነገር የፍቅር ስሜት እንደሌላት ለሱ ነግረዋለች ማለት ነው። ከዛም እንግዲህ ለሄሉ ሲነግራት ነበር አሹ ማለት ነው። ከዛም እንግዲህ ሄሉ ተመልሳ ሮሚን ለምንድን ነው ለአሹ እንደዚህ ያልሽው? ለምንስ ፍቅሩን አትቀበዩም? ለምንስ አትረጁም? በማለት እንግዲህ ነግራታለች ማለት ነው። ነገር ግን ሮሚ አሁን ያለችበት ሁኔታ በፍጹም ወደዛ ውስጥ የሚያስገባት ስላልሆነ እንግዲህ ገልጾን ለሄሉ ነግራታለች ማለት ነው ውዶችዬ። በስተመጨረሻ እንግዲህ ፍቅር ከፍታ ወጥታ ከእናቷ ጋር ይቅርታ ጠይቀታለች። ይቅርታ ከጠየቀች በኋላ እንግዲህ
እናቷን እንድወጣ እንፍቀጅልኝ በማለት እንግዲህ አስፈቅዳለች። ነገር ግን እናቲቱ አሹ ይወስድሻል፣ ይመልስሻል፣ የትም መሄዳችን በማለት እንግዲህ ነግራታለች ማለት ነው። ከዛም እንግዲህ ዳኒና ኪንጎ ባለፈው እትዬ እንደገጯት እንግዲህ ለፍቅር ነግራታለች። ከዛም እንግዲህ ፍቅር ሂዳ ዳኒን ተቆጥተዋለች። ለምን እናቴን ትገጫታለህ? አንተ ማን ስለሆንክ ነው? በማለት እንግዲህ እንዲሁም ደግሞ ዴቭ ፍቅረኛዋ እንደሆነ ነግረዋለች ማለት ነው። ውዶችዬ እንግዲህ ዳኒ እንዴት እንደሚወጣ ውጣ እያለችው ነበር ፍቅር ማለት ነው። ግን እንዴት እንደሚወጣ መጨረሻውን ቀጣይ ክፍል ይታያል ማለት ነው። ውዶችዬ እንግዲህ በስተ መጨረሻ ማዞሯ ታግታለች። እንግዲህ ከባቡሬ ጋር ካወራች በኋላ ወደነ ሊሊ ቤት እሄዳለሁ በማለት እንግዲህ ወደ እነሱ ቤት ስትሄድ መንገድ ላይ እንግዲህ የሊሊ አክስቷ ሰዎች ናቸውና መጀመሪያ ሊሊን እንዲያግትላቸው ለባቡሬ ተደጋጋሚ ስልክ ሲደወለት ሰንብቷል። ሲደወለትም በፍጹም ይሄን ላደርግ አልችልም በማለት እንግዲህ ባቡሬ ከሊሊ ጎን ቁሞ ነበር የሰነበተው። ከዛም እንግዲህ እናቱን አግተዋታል ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ባቡሬ ምን ያደርጋል የሚለውን አብረን እናያለን። ቀጥታ ስልኩን ደውለው እንግዲህ በባቡሬ ስልክ ደውሎ ነው እንደታገተች የተናገሩት ማለት ነው። ውዶች ቀጣይ ክፍል ምን ይሆናል የሚለውን እናያለን። እንግዲህ የአደይ እናት ለዴቭ እንደማትድራት አደይ ለዴቭ እንደማትድራት ተናግራለች ማለት ነው። እንግዲህ የአደይ አባት ደግሞ በፍጹም አንቺ እምቢ ብትይም እኔ በደንብ አድርጌ ልጅ እንድራታለሁ በማለት እንግዲህ ከፊቷ ላይ አስረግጦ ነግረዋት ወጥተዋል ማለት ነው። እንግዲህ የአደይ እናትም በጣም ጭንቅ ብሏታል። ምክንያቱም ብርሃንም በቀደም አስቀየመችኝ ብላ ወጥታ እንዳደረች ነው ማለት ነው። ወጥታ እንደዋለች ነው። ውዶችዬ እስኪ ቀጣይ ክፍል ምን ይፈጠራል የሚለውን እንግዲህ አብረን እናያለን። ሲቀጥል ደግሞ ሽማግሌ ሲላክ የአደይ እናት እሺ ትላለች ወይስ አትልም የሚለውን እንግዲህ አብረን እናያለን ማለት ነው። ውድና የተከበራችሁ የጃሌ ቤተሰቦች እንግዲህ ከብዙ በትንሹ የዛሬው ክፍል ይህን ይመስል ነበር። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር አድርጉልኝ ቻናሉን። በተረፈ ደግሞ መልካም አዲስ ዓመት ተመኘውላችሁ ውዶችዬ። እንኳን አደረሳችሁ ለ2026 ውዶችዬ። ይህ ዘመን ደግሞ ሰርተን የምንለወጥበት ሰላም የምናገኝበት ይሁንልን። ፈጣሪ አምላክ ወደ ሀገራችንም የምንገባበት ያድርግልን። መድኃኔዓለም እንግዲህ ሰላም ዋሉ አምሹ።